ሶሻል ሳይንስ መግባቴ ካልቀረማ ከነዚህ ዲፓርትመንቶች ውጪ መማር አያስፈልግም እስከሚባል ደረጃ በጣም ምርጥ የሶሻል ሳይንስ ዲፓርትመንቶችን እስከነ ደሞዛቸው ስንት ነው የሚለውን ዛሬ በዲቴል ስለ ሶሻል ሳይንስ ዲፓርትመንቶች እንነግራችኋለን። ሰላም የተወደዳችሁ የኢትዮ ዩኒክ ቤተሰቦች እንደምን አላችሁ? ሶሻል ሳይንስ ተማሪዎች ዲፓርትመንት ኔክስት ሴሚስተር አዛዘር ሶሻል ሳይንስ ከገባችሁ በኋላ ለመምረጥ እንደምትቸገሩ እናስባለን። ምክንያቱም የሶሻል ሳይንስ ዲፓርትመንቶች ብዙም እንደ ናቹራል ሳይንስ ዲፓርትመንቶች ዲፍረንስ ወይም ልዩነት የላቸውም። በዚህ ቪዲዮ ግን ፉል ኢንፎርሜሽን አባውት ቶፕ 5 ዲፓርትመንትስ ኢን ዚስ ታይም የሚለውን እንገልጽላችኋለን። እስከ ቪዲዮ መጨረሻ መከታተላችሁን እንዳትዘነጉ። በቪዲዮ መጨረሻ ላይ አንድ ያስቀመጥንላችሁ ምርጥ ቲፕ አለ። ከነዚህ ሶሻል ሳይንስ ዲፓርትመንቶች ለመምረጥ የሚያስችላችሁ የዲፓርትመንት ቲፕ ስላለ እስከ ቪዲዮ መጨረሻ ቪዲዮ ላይክ በማድረግ እንድትጀምሩ ስል አሳስባለሁ። ለዚህም የዩቲዩብ ቻናል አዲስ የሆናችሁ ተመልካቾቻችን ይህን የመሳሰለ ዲፓርትመንት ሪቪው እና የሶሻል ማትስ ሚድና ኤግዛም ጥያቄዎች ስለምንሰራ ወደፊት ሰብስክራይብ በማድረግ ይህን የዩቲዩብ ቻናል እንድትቀላቀሉ ስል አሳስባለሁ። እስከ ቪዲዮ መጨረሻም መልካም ቆይታ። በዛሬው ቪዲዮአችን የምንመለከታቸው ሐሳቦች፣ አንደኛ ቶፕ 5 ኢትዮጵያን ሶሻል ሳይንስ ዲፓርትመንቶች እነማን ናቸው? የዲፓርትመንቶቹ የደሞዝ ስኬል በዚህ ሰዓት ምን ያህል ነው? ተምሮስ ለመጨረስ ምን ያክል ይፈጃሉ? እነዚህ ዲፓርትመንቶችን ደግሞ ከነገርናችሁ በኋላ መጨረሻ ላይ በቅድም እንደነገርኳችሁ አንድ የዲፓርትመንት መምረጫ ትሪክ ወይም ቲፕ እናስቀምጥላችኋለን። ለሶሻል ተማሪዎች የሚያግዛችሁ ብለን የምናስበውን የምናስቀምጥላችሁ ሲሆን አምስተኛ ላይ የምናገኘው አካውንቲንግ ኤንድ ፋይናንስ ነው። ይህ ዲፓርትመንት ዘ ላንጉጅ ኦፍ ቢዝነስ ተብሎ የሚታወቅ ሲሆን ይህ ፊልድ ቢዝነስ ካለ ሁሌም አካውንቲንግ አለ ማለት ነው ይለናል። ይህ ፊልድ በውስጡ ኮንሰፕትን ከቁጥር ጋር ሪሌት አድርጎ የሚያስተምር ፊልድ ሲሆን ይህ ፊልድ ተምሮ ለመጨረስ 4 ዓመት ይፈጃል። የስራ መስኮቹም በባንክ ውስጥ አስ አካውንታንት እና አስ ማናጀር፣ በኤንጂኦ ውስጥ፣ በኦርጋናይዜሽናል ተቋማት ውስጥ ካምፓኒ ፋይናንሻል ሪፖርት ጋር ግንኙነት ስላለው በዚህ ውስጥም ተቀጥሮ መስራት ያስችላል። በአካውንቲንግ የተመረቀ ሰው ስራ አጣው የማይልበት ምርጥ ፊልድ ሲሆን የደሞዝ ስኬሉም በመጀመሪያ ጁኒየር አካውንታንት በባንክ ውስጥ ተቀጥሮ ለመስራት እስከ 15000 ብር የሚያስገኝ ዲፓርትመንት ሲሆን ከዛም እድገት ሲገኝ አሴ ማናጀር ከ40,000 እስከ 100,000 ብር በወር ያገኛል። በዛ ውስጥም ግን ብዙ ጥቅሞችን የሚያስገኝ ምርጥ ዲፓርትመንት ነው። ደሞዙ በግል ድርጅት ወይም በባንኮች ላይ የተለያየ ቢሆንም ይሄ አሁን የነገርናችሁ ሳላሪ ስኬል እንደ ጀነራል ነው ማለት አሁን የተለያዩ ባንኮች የሚቀጥሩበት የደሞዝ ስኬል ቢኖርም ማወቅ ያለባችሁ አንድ ሰው አካውንቲንግ ተምሮ ከጨረሰ ይህን ወሳኝ ነገር ካላወቀ ትንሽ ችግር ይፈጠራል ማለት ነው። አካውንቲንግ ተምሮ የጨረሰ ተማሪ ዲግሪ በ3 ዓመት ውስጥ ስራ ተቀጥሮ ካልሰራበት ያ ዲፓርትመንት ወረቀቱ ፌል ወይም ኤክስፐርድ ስለሚያደርግ ለስራ እድል አይጋብዘውም ከዛ በኋላ ማለት ነው። ስለዚህ በግዴታ 1 ዓመት ወይም ከ2 ዓመት በኋላ የስራ ማግኘት ግዴታ አለበት ማለት ነው። ያ ዲግሪ ኤክስተኛ ደረጃ ላይ የተቀመጠው ፊልድ ቢዝነስ አድሚኒስትሬሽን። ይህ ዲፓርትመንት ወደ ሌሎች የሶሻል ሳይንስ ዲፓርትመንቶች ስፔሻላይዝ ለማድረግ የሚመረጥ ምርጥ የሶሻል ሳይንስ ዲፓርትመንት ሲሆን ይህ ዲፓርትመንት አንድም ቢዝነስ ከዜሮ ተነስቶ እንዴት አዋጭ እንደሚሆን የሚያደርግ ተጨባጭ ዕውቀት የሚሰጥ ምርጥ ዲፓርትመንት ነው። ይህ ዲፓርትመንት ተምሮ ለመጨረስ 4 ዓመት ሲፈጅ ይህ ዲፓርትመንት የሚያጠናውም የንግድ ዕቅድም ማውጣት፣ ስትራቴጂያዊ አስተዳደርም ማስቀመጥ፣ የግብይት መሪዎችን ማስቀመጥና የተለያዩ የቢዝነስ አይዲያዎችን መሬት ላይ አውርዶ ሰክሲድ እንዲሆኑ ለማድረግ የሚያስችል ምርጥ ዲፓርትመንት ነው። የስራ እድሎቹም አንድ በቢዝነስ አድሚኒስትሬሽን የተመረቀ ተማሪ ብዙ ተለያዩ ዘርፎች ላይ የስራ እድሎች አሉት። ሽያጭ አስተዳደር፣ የባንክ ኦፊሰር፣ የኢኮኖሚ ልማት አማካሪ፣ የሆቴል ማናጀር፣ የቢዝነስ ልማት ስራ አስፈጻሚ የመሳሰሉትን ነገሮች ላይ ተቀጥሮ መስራት የሚያስችል ምርጥ ዲፓርትመንት ነው። የዚህ ዲፓርትመንት የደሞዝ ስኬል ከ0 ዓመት እስከ 2 ዓመት ከሆናችሁ ከ20 እስከ 40 ሺህ የሚያስከፍል ሲሆን
ከዛ በስራ ዓለም ላይ በብዛት ሲቀጥሉ ደግሞ ከ40,000 እስከ 100,000 የሚያስገኝ ምርጥ ዲፓርትመንት ስለሆነ ብትቀላቀሉ ታተርፉበታላችሁ። ሶስተኛ በጣም ምርጥ የሆነው የሶሻል ሳይንስ ዲፓርትመንት ኢኮኖሚክስ። ይህ ዲፓርትመንት የሚያጠናው ስለ ንብረቶች፣ ስለ ሀገር ሀብት እና ስለ ሀገር ምጣኔ ሀብት ሲሆን ይህ ዲፓርትመንት ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ በመባል በሁለት ይከፈላል። ማክሮ ኢኮኖሚክስ ኦር ዘ ላርጀስት ኢኮኖሚክስ የሚባለው ስለ ሀገር እና የሀገር ምጣኔ ሀብት የሚያጠና ሲሆን ማክሮ ኢኮኖሚክስ ደግሞ ወይም ዘ ስሞለስት ኢኮኖሚክስ ብሎ የሚጠናው ዲፓርትመንት ስለ ትናንሽ ቢዝነሶች እንዲሁም የግለሰብ ቢዝነሶች የሚያጠና የትምህርት አይነት ነው። የኢኮኖሚክስ የስራ እድሎች በአካውንታንት መሆን ይቻላል በባንክ ውስጥ፣ እንዲሁም በትልልቅ ድርጅቶች አስ ኢኮኖሚስት በማማከር ገቢ ማግኘት ይቻላል። ቢዝነስ አናላይዘር መሆን ይቻላል። ኢንተርጀር ኮንሰልታንስ መሆን ይቻላል። ይህ የኢኮኖሚክስ ዲፓርትመንት የደሞዝ ስኬሉ ከ20,000 እስከ 90,000 የኢትዮጵያ ገንዘብ ሲሆን በዚህ ዲፓርትመንት የተመረቀ ሰው በብዛት የስራ አጥነት እድል የለውም ቢባልም ግን ስራ ለማግኘትም እንደዚሁም አስቸጋሪ የሆነ ዲፓርትመንት ነው። ስለዚህ ይህን ዲፓርትመንት ብትቀላቀሉት በጣም ቤስት የሚባል የኢትዮጵያ ዲፓርትመንት ስለሆነ ይህን ዲፓርትመንት መቀላቀል እንዳትዘነጉ ስል አሳስባችኋለሁ። ሁለተኛ ሎ በጣም ኮምፒቲሽን የሚጠይቀው ይህ ትምህርት በብዙዎች ተፈላጊ ስለሚያደርገው በጣም ኮምፒቲሽን ይጠይቃል። ይህ የሎ ትምህርት ወይም የህግ ትምህርት ዲፓርትመንት በብዛት ሽምደዳ ሲሆን ዲፓርትመንቱ ሽምደዳ ሲሆን ነገር ግን ሙሉ በሙሉ ሽምደዳ ነው ማለትም አንችልም። እዚህ ዲፓርትመንት ለመቀላቀል የእንግሊዘኛ ላንጉሻችሁ ላይ አሪፍ ከሆናችሁ አሪፍ ነው ተብሎ የሚመረጥ ዲፓርትመንት ሲሆን ተምሮ ለመጨረስም 5 ዓመት ብቻ ይፈጃል። የስራ እድሉም በፍርድ ቤት በግልም ተቀጥሮ ለመስራት ወይም በግልም በማማከር በጣም አዋጭና ምርጥ ዲፓርትመንት ሲሆን በደሞዝ ሳላሪ ካይ ሎየር ወይም ደግሞ እንደ ጠበቃ ተቀጥሮ ለመስራት መነሻ ደሞዝ ከ20 እስከ 46,000 በእኛነት ሲያድግ የደሞዝ ስኬሉን በዛው ልክ ያድጋል። በተጨማሪ ደግሞ ለግል ድርጅቶች እንደ አማካሪ ወይም እንደ ጠበቃ በመሆን ካገለገላችሁ ከ100 እስከ 200,000 ልትሰሩበት የምትችሉት ምርጥ ዲፓርትመንት ነው። ምክንያቱም ለምሳሌ ያ ድርጅት ኬዝም ኖሮ አልኖሮ እናንተ ግን 200,000 ብር ተስማምታችሁ ዲል አርግታችሁ ከገባችሁ ሁሌም በዛ ስኪል ደሞዛችሁ ይገባላችኋል። በየወሩ ያ 200,000 ብር ይገባላችኋል ማለት ነው። ስለዚህ ይህን ዲፓርትመንት ሎ ሁሌም የማያረጅ ዲፓርትመንት ስለሆነ ብትመርጡት በጣም ምርጥ ዲፓርትመንት ነው። ከሶሻል ውስጥ በሁለተኛ ደረጃ ላይ እናስቀምጠዋለን። አንደኛው የምርጦች ምርጥ የሚባለው አሁን ላይ በብዙሃን ተፈላጊነት ያለው ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ነው። ይህ ዲፓርትመንት አሁን ላይ በጣም ምርጥ እና በጣም ተከፋይ የሚያደርግ ዲፓርትመንት ሲሆን ትምህርቱን ተምሮ ለመጨረስ 4 ዓመት ብቻ ይፈጃል። ይህ ዲፓርትመንት በማኔጅመንት ዘርፍ ወይም በማኔጅመንት ሴክተሩ ላይ ሲገኝ ብዙ የስራ እድሎች አሉት። ከነዚህም የስራ እድሎች መካከል በኢምፖርት ኤንድ ኤክስፖርት ኦርጋናይዜሽን ውስጥ መስራት ያስችላል። በኤርላይንስ ውስጥ መስራት ያስችላል። በጉምሩክ ውስጥ መስራት ያስችላል። በባንክ ውስጥ መስራት ያስችላል። በኢንጂ ውስጥ መስራት ያስችላል። በትራንስፖርቴሽን ውስጥ መስራት ያስችላል። እነዚህን የመሳሰሉ በጣም ምርጥ የወርክ ሴክተሮች ስላሉት በዚህ ዲፓርትመንት ውስጥ ብትቀላቀሉም ታተርፉበታላችሁ ስንል እናሳስባለን። ይህ ዲፓርትመንት የደሞዝ ስኬሉ መነሻው ከ60 እስከ 120,000 ሲሆን በዚህ ዲፓርትመንት ውስጥ ብዙዎች እያተረፉበትና እየተጠቀሙበት ያለው ዲፓርትመንት ስለሆነ በዚች በአጭር ጊዜዎች ውስጥ ተምራችሁም ስለምትጨርሱ በጣም ብትቀላቀሉት አትራፊ ትሆናላችሁ። አሁን ደግሞ በመጨረሻ ላይ የምሰጣችሁ አንድ ቲፕ ምን መሰላችሁ? እስከዚህ ቪዲዮ ስለተከታተላችሁኝ እያመሰገንኩ የምሰጣችሁ ዲፓርትመንት ቲፕ ብዙዎቹ የሶሻል ፊልዶች ያው ለመምረጥ ከባድ ናቸው ማለት ዘሴም ስለሆኑ ለሶሺዮሎጂ፣ ጆርናሊዝም፣ አካውንቲንግ፣ ማርኬቲንግ ማኔጅመንት፣ ቢዝነስ አድሚኒስትሬሽን፣ ቢዝነስ ማኔጅመንት የመሳሰሉት ዲፓርትመንቶች በጣም ተመሳሳይ ስለሆኑ
ግን ይህንን ብታውቁ ቢያንስ አንድ የተወሰነ ነገር ለመምረጥ ያስችላችኋል ብዬ ስለማስብ ይህንን ልስጣችሁ። እስቲ ይህን ቲፕ ምንድነው? ይህ ቲፕ መጀመሪያ እናንተ ይህንን ራሳችሁን መጠየቅ አለባችሁ። ምንድነው እሱም እኔ ምን ላይ የተሻልኩ ነኝ እና እኔ በዚህ ዲፓርትመንት በነፃ ወይም አገልግል ብባል እውነት ይህን ዲፓርትመንት ደስ ብሎኝ አገለግላለሁ የሚለውን ጥያቄ የምትመልሱ ከሆነ ያን ዲፓርትመንት እናንተ ብትቀላቀሉበት ብዬ አስባለሁ። ለምሳሌ አንድ ተማሪ ድምፁ በጣም አሪፍና ጆርናሊዝምን የሚያስደስተው ወይም ጋዜጠኝነት የሚያስደስተው ከሆነ ጋዜጠኝነት ቢሆን ለሱ በጣም ተመራጭ ነው ከሶሺዮሎጂ ዲፓርትመንት ወይም ከማኔጅመንት ዲፓርትመንት ከሚቀላቀል ማለት ነው። ሌላው ደግሞ ተጨማሪ ምሳሌያችን ምንድነው? ለምሳሌ አንድ ተማሪ በጣም ኮሚኒኬሽን ስኪሉ ላይ በጣም ጎበዝ የሆነ ከሰዎች ላይ አንድ ነገሮችን ለማሳመን በጣም ጎበዝ ከሆነ ያ ሰው ምን ቢገባ አሪፍ ነው? ማርኬቲንግ ማኔጅመንት ቢገባ በጣም ቤስት ነው። ስለዚህ እንደዚህ አይነቶችን ትሪኮችን እየተጠቀማችሁ ጀስት ስፔሲፊክሊ አንድ ዲፓርትመንትን ለመምረጥ ራሳችሁን አዘጋጁ ስንል እናሳስባለን። ኢትዮ አመሰግናለን። እስካሁን ሰብስክራይብ ያላደረጋችሁ ተማሪዎች ፕሊዝ ሰብስክራይብ አድርጉ። ኔክስት ስለ ሶሻል ሳይንስ ምርጥ የሆኑ የኮመን ኮርሶች ሚድና ፋይናል ኤግዛም እንዲሁም የሶሻል ማትስ ኤግዛም እና ጥያቄዎችን ስለምንሰራ ያንን እንድታገኙበት ሰብስክራይብ በማድረግ እንድታበረቱን ስል አሳስባለሁ። እስከዚህ ደቂቃ ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቆይታ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።